ፊልሙ ሲጀምር በፕሬስካት ማሰልጠኛ ተቋም ውስጥ ተማሪዎች ሲሰለጥኑ እናያለን። ትምህርት ቤቱ በመንግስት ከፍተኛ ሚስጥር ተደርጎ የሚጠበቅ ነው። ወላጅ አልባ የሆኑ ህፃናት ሴቶች በዚህ ትምህርት ቤት ውስጥ መግደያ መሳሪያ ሆነው እናያቸዋለን። ህፃናቱ ፍቅር ወይንም ስሜት ላይ እንዳያተኩሩ ተደርገው ነው የተሰሩት። ትኩረታቸው አካላቸውን ማጠንከርና ትዕዛዝ ማክበር ብቻ ነው። ቁጥር 83 ትምህርት ቤት ውስጥ ጎበዝ የተባለች ጠንካራ ተማሪ ነች። 83 በቤተሰብ ማደጎ መወሰድ ትፈልጋለች፣ ግን መምህሯ ፕሬስ ከንቱ ህልም እንደሆነ ይነግራታል። ከዓመታት በኋላ አደጉ፣ ግን 83 የቅርብ ተቀናቃኝ አፍርታለች። እሷም 84 ቁጥር ነች። ቢሆንም 83 የተሰጣትን የመጀመሪያ ተልዕኮ በሰለጠነችው መሰረት ደቂቃ ሳይፈጅባት ታሳካለች። እናም ይቺ ቁጥር 83 በሚሰጧት ተልዕኮዎች ላይ እንደሷ የሆኑ ወጣት ሴቶች ያለምንም የተልዕኮ ጫና ሲዝናኑ ትመለከታለች። እራሷን በዛ ህይወት ውስጥ አድርጋ ታስባለች። ስትመለስ በጣም አስፈላጊ ለሆነ ተልዕኮ ታጭታለች። ቪክቶሪያ የተባለችን አሜሪካዊ የጦር መሳሪያ ደላላ ይዛ እንድትመጣ ነው። 84 ቁጥር ለምን እድሉ ለሷ እንዳልተሰጣት ትጠይቃለች። በሚገርም ሁኔታ 83 ቁጥር በስብሰባው ላይ የታዳጊዎችን መጽሔት እያነበበች ነበር። ይህንን ቸልተኝነቷን ቢመለከትም አሰልጣኟ ተልዕኮውን ለሷ ብቻ ነው መስጠት የፈለገው። ታዳኟ ቪክቶሪያ በራሷ ግዛት ጠላቶቿን በማሰቃየት ታግታለች። የታጋጆቹን ጭንብል ሲያወልቁ 83 በዚያ ነበረች። በሰለጠነችው መሰረት ወዲያው ቪክቶሪያ መታ ትጠላታለች። ባቀደችው መሰረት ቪክቶሪያ በፊኛው ገመድ ላይ ልታንቃት ትሞክራለች። በድንገት አውሮፕላኑ ሲያልፍ ገመዱን ይጎትተዋል። ሁለቱም ሴቶች አየር ላይ እንጠለጠላሉ። ቪክቶሪያ ደብቃ የነበረውን መሳሪያ አውጥታ ልትተኩስባት ትሞክራለች። 83 ገመዱን በጥሳ የሚወርድ ውሃ ውስጥ በጥልቀት ትገባለች። የተንጠለጠለችበት ገመድ ወንጀለኛዋን ወደ አዳኞቹ ያደርሳል። ውሃ ውስጥ የገባችው 83 ቁጥር በሚያስደንቅ ሁኔታ መትረፍ ችላለች። የፕሬስካትን መልእክት ስትሰማ አንድ ሀሳብ ወደ ጭንቅላቷ መጥቶ መገናኛውን አውልቃ እንድትጥለው ያደርጋታል። አሁን 83 ከግንኙነት ውጪ እንደሆነች ታስቧል። እሷ ግን የምትመኘውን የወጣትነት ህይወት ለመኖር መንገዷን እያቀናች ነበር። 83 ወደ ከተማ በመሄድ የሚያሳድጓትን ቤተሰቦች አግኝታ እየጠበቋት ነው። አሜሪካ ስትደርስ የላርሰን ቤተሰብ አቀባበል ያደርግላታል። 83 ቁጥር አሁን ሜጋን በመባል ትታወቃለች። ያገኘቻቸው ቤተሰቦች በደስታ ይቀበሏታል፣ ከሴት ልጃቸው ውጪ። ወደ ቤት ሲደርሱ በቤተሰቡ አቀባበል በጣም ተደስታለች። በቀጣዩ ቀን ሜጋን ወደ ትምህርት ቤት ስትሄድ ባቀደችውና ባጠናችው መሰረት ለመዘነጥ ትሞክራለች። ነገር ግን ከመደነቅ ይልቅ መቀለጃ ነው የሆነችው። ይህንን ስትመለከት አዲሷ እህቷ ለፕሮግራም የሚሆነውን ጫማና ቲሸርት እንድትቀይር ትሰጣታለች። ከቀየረች በኋላ ሜጋን በጉጉት ራሷን ለማስተዋወቅ ተራዋን እየጠበቀች ነው። ራጀር ወደ እሷ ተጠግቶ ራሱን ያስተዋውቃታል። የመድረክ መብራት ተቆጣጣሪ ስለሆነ እንደሚረዳት ይነግራታል። ሜጋን እንደሌሎቹ ተማሪዎች ያልቀለደባት እንዲሁም ያበረታታት እሱ ብቻ እንደሆነ በልቧ ይዘዋለች። ወደ ክፍል ስትመለስ ሜጋን ማንም ፊት ስላልሰጣት ከራጀር አጠገብ ተደላድላ ትቀመጣለች። መምህሩ ትምህርቱን ከጨረሰ በኋላ በቀጣዩ ቀንም እንዳሁኑ እንዲቀመጡ ያዛቸዋል። ሜጋን ሙዚቀኛው ካሽን በስስት ከክፍሉ ሲወጣ ትመለከተዋለች። ካሽን በዓይኗ ስትከተለው ጉጅ እሷን ለማዋረድ እጁን ይሰነዝራል። ሜጋን ዞራ እንኳን ሳታየው እጁን ጠምዝዛ ጠረጴዛው ላይ ትለጥፈዋለች። በቀጣዩ ቀን ሜጋን ከካሽ ጎን ትቀመጣለች። ሜጋን የካሽን ትኩረት ከሚፈልጉ ሴቶች ጋር ስትከራከር መምህሩ እንዲረዳው ካሽን ይጠይቃል። ቀጥሎ ሜጋን የዳንሱን ቡድን ለመቀላቀል ውድድር ታደርጋለች። ያለችው ተወዳዳሪ እሷ ብቻ ነበረች። ያሳየችው ትርኢትም ልምድ ያለውና የሚያስደንቅ ነበር። ወዲያው ተቀባይነትን አግኝታለች። ሜጋን ቤት ውስጥ ሆና የሆነ ልክ ያልሆነ ነገር እንዳለ ይሰማታል። አንድ መኪና እየተከተላት ነው። ወደ ትምህርት ቤት ስትሄድም ይከተላታል። ጭንቅላቷን መረጋጋት አልቻለም። በመጨረሻም የውድድሩ ቀን ይደርሳል። ሜጋን የቫይኪንግ ልብስ ለብሳ ትደንሳለች። ነገር ግን ሳይታሰብ የሚከተላት መኪና በዚያ ይደርሳል። ማክስ ያደረጉ ቡድኖች ሜጋንን ለማገት ይሞክራሉ። ሜጋን ሁሉንም አንድ በአንድ ለመጣል አልከበዳትም ነበር። ልጆቹ ተቀናቃኝ የሁለተኛ ደረጃ ተማሪ ነበሩ። ሜጋንን ጠልፈው በመውሰድ ታላቅነታቸውን ለማሳየት ነበር ይህንን ያደረጉት። ሜጋን ስትመለከት ሁሉም እየቀረጻት ነው። በፍጥነት ብስጭቷን ለመደበቅ በሩጫ ጥላቸው ትሄዳለች። ራጀር ተከትሏት ሊያረጋጋት ይሞክራል፣ ነገር ግን አልተሳካለትም። ወደ ቤት ስንመለስ እንደ ማንኛውም ሴት ለመኖር አለመቻለው አበሳጭቷታል። እንዲሁም አሳዳጊ እናቷ ስትመጣ ያደገችበት አስተዳደግ ሃይስኩል ውስጥ ካለው ባህር ጋር አለመጣጣሙ እንዳበሳጫት ትነግራታለች። እናቷም እንደዚህ አይነት መሰናክሎች ሃይስኩል ውስጥ እንደሚያጋጥሙ በእርጋታ ለማስረዳት ትሞክራለች።
ሜጋን ወደ ትምህርት ቤት ተመልሳለች፣ ግን በዚያ እንደጠበቀችው አልነበረ። ተማሪዎቹ እሷ ላይ በማሾፍና በመቀለድ ፈንታ እያጨበጨቡና እያደነቁ ይቀበሏታል። ሁኔታው ሜጋንን አስደንግጧታል። በድንገት ካሽ ወደ እሷ ቀርቦ ስልጠና ወደሚያደርጉበት ቦታ እንድትመጣ ይጋብዛታል። በኋላም ሜጋን በቦታው ቀድማ ትደርሳለች። በድንገት ራጀር ከኋላዋ ሲነካት ጎትታ መሬት ላይ ትከሰክሷለች። ራጀር ለደቂቃዎች ትንፋሽ አጥሮት ነበር። ካነሳችሁ በኋላ ራጀር ይህን አቅም ከየት እንዳመጣችሁ ግራ ቢገባም ፈገግ ብሎ ማዋራት ይጀምራል። ወዲያው ካሽና የቡድኑ አባላት በዚያ ይደርሳሉ። ሜጋን ወደ ቤት ስትሄድ በመኪና እየተከተሏት እንደነበር አላወቀችም። በአሰልጣኟ እጅ ወድቃለች። ሃርመን ይህንን ሁሉ ጊዜ ጠፍታ ስለቆየች ተናዶባታል። እንዲሁም ለሌላ ድርጅት ስለላ እየሰራች እንደሆነ ማናዘዝ ይጀምራል። ለመናገር ፈቃደኛ አይደለችም። ስለዚህ ሃርመን እውነቱን እንድትናገር የሚያደነዝዝ ፈሳሽ ይወጋታል። መድኃኒቱ ሲሰራ ሜጋን ደንዝዛ መናገር ትጀምራለች። መቼም ቢሆን ሰላይ መሆን እንደማትፈልግና እንደ ማንኛውም ሴት መኖር ምኞቷ እንደሆነ ትነግሯለች። በመጨረሻም ሃርመን ሊለቃት ይስማማል። በቀጣዩ ቀን የሜጋን እህት ጉች ቤት ወደ ተዘጋጀው ድግስ እሷ ብቻ መሄድ እንዳለባት ለእናቷ ትነግራታለች። እናቷ ግን እንዲጠባበቁ አንድ ላይ እንዲሄዱ ታስገድዳቸዋለች። ሁለቱም ወደ ጉች ቤት ደርሰዋል። ድግሱ ሜጋን እንደጠበቀችው በአልኮልና በሙዚቃ የተሞላ ነበር። በዚያ የሜጋን ተቀናቃኝ 84 ቁጥር ማለትም ሄዘር ነበረች። ሜጋን ይህንን ስታይ ትደነግጣለች። ብዙም ሳይቆይ ሊዝ ወደ መታጠቢያ ቤት ስትገባ ጉችን በዚያ ታገኘዋለች። ጉችና ሊዝ አብሮ ተኪላ እንዲጠጡ ይጋብዛታል። የድግሱን ሁኔታ ረስተው እርስ በርሳቸው ይጠናናሉ። ፓርቲው ላይ ሄዘርና ሜጋን ለመፎካከር ሙዚቀኛውን ለማጥመድ ይሞክራሉ። መጠጥ ሲሰጡት ካሽ ከሄዘር ይልቅ ሜጋንን ይመርጣል። ራጀር ወደ ግብዣ ቦታው ደርሶ ሊዝን ሲያገኛት ሜጋን የት እንደሆነች ይጠይቃታል። እሷም እታች እንደሚያገኘት ትነግረዋለች። ራጀር በድንገት ወደ ታች ሲወርድ ሜጋንና ካሽ ሲሳሳሙ ይመለከታል። ይህም ልቡ እንዲሰበርና በእሷ ተስፋ እንዲቆርጥ ያደርገዋል። ከዚህ ድግስ በኋላ ሁለቱ ሴቶች በጣም ግንኙነታቸው ጠንክሯል። በቀጣዩ ቀን ጠዋት ወደ ትምህርት ቤት በመሄድ ላይ ሳሉ ሃርመን የባሱን በር ከፍቶ አጠገቧ ይቆማል። ሃርመን ቪክቶሪያ እንዳመለጠችና መጠቀቅ እንዳለባት ለሜጋን ይነግራታል። ባሱ ስላመለጣቸው ሴቶቹ በቤተሰብ መኪና ለመሄድ ይወስናሉ። በመንገዳቸው ላይ አደገኛ መኪና በቅርባቸው ይነዳል። መስኮቱን ከፍተው ይተኩሱባቸዋል። ሜጋን ወዲያው መሪውን ትጨብጣለች። ሜጋን አስተዳደጓን እንዲሁም እንዴት እንደኖረች ለሊዝ ትነግራታለች። ሜጋን ከትልቅ መኪና ጋር ለመጋጨት ስትደርስ መሪውን ታዞረዋለች። በመጨረሻም ተጋጭተው ይቆማሉ። ሜጋን ከመኪናው ወርዳ ወደ አሳዳጇ መኪና ትጠጋለች። ነገር ግን በዚያ ማንም የለም። መኪናው ውስጥ ያስተዋለችው ሽታ ግን በጣም ቤተሰባዊ ነበር። ሆስፒታል ከሄዱ በኋላ ሜጋን ለሃርመን ደውላ የተፈጠረውን ትነግረዋለች። ሃርመን ሄዘርን በፍጹም እንዳላካት ይነግራታል። እንዲሁም ሄዘር ቪክቶሪያ በምታበልጥበት ጊዜ እንደሞተች ይናገራል። ሜጋን ወዲያውኑ ሄዘር ለቪክቶሪያ እየሰራች እንደሆነ ታረጋግጣለች። ሊዝ ስትነቃ ሄዘር እውነቱን ስለደበቀቻትና አደጋ ውስጥ ስላስገባቻት ይቅርታ ትጠይቃታለች። ሊዝ ከሆስፒታል ከወጣች በኋላ ሁለቱ ሴቶች ለፕሮም ድግስ መዘጋጀት ይጀምራሉ። በዚያ ምሽት ጉች እና ካሽ መጥተው ሴቶቹን ይወስዷቸዋል፣ ይሄዳሉ። ሊዝ እና ጉች ጊዜያቸውን በደስታ እያጣጣሙ ነበር። ነገር ግን ሜጋን እና ካሽ ከየት መጀመር እንዳለባቸው እንኳን አያውቁም፣ አልተጣጣሙም። ስለዚህ ሜጋን በትክክል የሚረዳት ሰው ሆኖ ያገኘችው ራጀር ስለነበር ከካሽ ጋር ለመለያየት ትወስናለች። ሜጋን ወደ ራጀር ተጠግታ ይቅርታ ትጠይቀዋለች። እንዲሁም ለሷ የሚሆነውና እሷም አብራ መሆን የምትፈልገው ሰው እሱ እንደሆነ ትነግረዋለች። ቢሆንም በሚያስደነግጥ ሁኔታ ሄዘር ከሱ ጋር እንደሆነች ትነግራታለች። ይሄ ሁለቱ ሴቶች እንዲጣሉ ያደርጋቸዋል። እንደሰለጠኑት መደባደብ ይጀምራሉ። ድግሱ ወደ ቀውስ ይለወጣል። ሜጋን ከዳተኛ ሆና ስላገኘቻት ልታጠፋ ትፈልጋለች። ሄዘር ብረት አንስታ ልትመታት ስትሞክር ሜጋን የእሳት ማጥፊያ አውጥታ ሆዷን ስትመታት ትወድቃለች። በሂደቱ ሄዘር ሜጋን ፊት ላይ ዱቄት ደፍታባት ትደበቃለች። እየተፈላለጉ እንዳለ ሄዘር የሜጋን አሳዳጊ ቤተሰብ ቪክቶሪያ እንደያዘች ትነግራታለች። በድንገት ሊዝ ከኋላዋ መታ የሄዘርን እግር ትወጋታለች። ሜጋን እድሉን ተጠቅማ ሄዘርን ትዘርራታለች። ሁለቱም በፍጥነት ወደ ቤት በመሄድ ውጭ ያለውን ጋርድ ይጥሉታል። ሜጋን ወደ ቤት ገብታ መሳሪያውን ቪክቶሪያ ላይ ትደቀናለች። በጊዜው ቪክቶሪያ የመጀመሪያው የሃርመን ተማሪ እንደነበረች ትነግራታለች።
ሌላኛው ጠባቂ ሊዝን ይዟት ወደ ክፍሉ ሲመጣ ሜጋን መሳሪያዋን አስቀምጣ እጇን ታነሳለች። ትንሽ ወንድማቸው ያገኘውን ቦምብ በእጁ ነቅሎ ይጥለዋል። ይህም የሃርመን ቡድን ወደ ቤት ውስጥ እንዲገባ ያደርጋል። በዘዴና በጥበብ የቪክቶሪያን ጠባቂዎች ተራ በተራ ይጥሏቸዋል። ቪክቶሪያም ትያዛለች። ሜጋን ሃርመን ሊረዳት ስለመጣ ሮጣ ታቅፈዋለች። ሃርመን በጣም የሚወዳት ተማሪው እንደሆነች ነግሯት በዚሁ ቤተሰብ ውስጥ እንዳለች የስለላ ስራዋ እንድትሰራ ይጠይቃታል። ትደሰታለች። ሜጋን ወደ ድግሱ በፍጥነት ስትሄድ ከካሽና ካስተማሪው ውጪ ሌሎቹ የሉም። ራጀር አባቱ መጥቶ ወደ ቤት እየወሰደው ነው። ልታገኘው አልቻለችም። በድንገት ሜጋን መኪናቸው ያለበትን መንገድ በሄሊኮፕተር ትዘጋለች። ከዚያም ለራጀር ያላትን ስሜት ነግረው እንደገና እንዲጀምሩ ትጠይቀዋለች። እሱም ይስማማል። ጥንዶቹ ተሰብስበው በሄሊኮፕተር ይሄዳሉ። ሜጋን ሁልጊዜ ትመኘው የነበረውን ህይወት አግኝታለች። አበቃ።